ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እንጠይቃለን። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። እነ ዘመነ ካሴ ህወሓትን ጉድ ሰሩት። ፋኖ ከህወሓት ጋር የመስራት ፍላጎት እንደሌለው በይፋ በመግለጫ አረጋግጧል። በዝርዝር ይዘነዋል። በሌላ ዜና ህወሓት አውሮፓ ህብረትን ተቸ። ቡድኑ የአውሮፓ ህብረት መልእክት መሰረተ ቢስና ሚዛናዊነት የጎደለው ነው ብሏል። ተሰሙታላችሁ። ይህ በእንዲህ እንዳለ በአማራ ክልል ከሰሞኑ በተወሰደ ሰፊ እርምጃ የበርካታ ፋኖ ኃይል መደምሰሱን የሀገር መከላከያ ሰራዊት አስታውቋል። ቡድኑን ከጥቅም ውጭ መደረጉም ተነግሯል። ዝርዝር ይዘናል። በሌላ ዜና በደቡብ አፍሪካ መጤጠል እንቅስቃሴው ቀጥሏል። በአገሪቱ የተቀሰቀሰውን የውጭ ዜጎች ጥላቻና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ህይወታቸውን ለማዳን አገሪቱን ለቀው በመውጣት ላይ ይገኛሉ። እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። እነ ዘመነ ካሴ ህወሓትን ጉድ ሰሩት። ፋኖ ከህወሓት ጋር የመስራት ፍላጎት እንደሌለው በይፋ በመግለጫ አረጋግጧል። የሁለቱን ኃይሎች መሰረታዊ ፖለቲካና የስትራቴጂ ልዩነት መሰረት በማድረግ ከቀጠናው የወጡ መረጃዎች እንደሚያሳዩት የፋኖ አመራሮች እነ ዘመነ ካሴ ህወሓት የያዘውን ድብቅ አጀንዳ ውድቅ በማድረግ ጉድ ሰርተውታል። ህወሓት በታሪኩ ታላቋን ትግራይ ለመመስረትና የራሱን ጥቅምና የግዛት መስፋፋት ፍላጎት ለማሳካት ሌሎችን ኃይል እንደ መጠቀሚያ ለማድረግ ሲሰራ የቆየ ቢሆንም የፋኖ መዋቅር ግን ይህንን ሴራ በበሳል የፖለቲካ ንቃት አምክኖታል። የፋኖ መሪው ዘመነ ካሴ በትናንትናው ዕለት በሰጠው መግለጫ ፋኖ ከአማራ ህዝብ ፍላጎትና ጥቅም አንዳይትም እርምጃ እንደማይራመድ አስታውቋል። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፎ ቢመጡ መዳፋችን ላይ ቢቀመጡ አንዴት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም ያለው ዘመነ ካሴ የአማራ ህዝብ ህልውና ጥቅሙና ምንነቱ ለድርድር አይቀርቡም፣ ቅዱስ ናቸው ብሏል። ቅዱሱን የሚነካም የሚያስነካም ማንም እንደሌለ ልታውቁ ይገባል ሲሉ ገልጸዋል። ይህ የዘመነ ካሴ መግለጫ ፋኖን፣ ሻዕቢያንና ኦነግን ተጠቅሞ ታላቋን ትግራይን ለመመስረት ከቤንሻንጉል ጉሙዝ ክልል እስከ ኤርትራ ድረስ የሚሰፋ ካርታ አዘጋጅቶ የሚጠብቀውን የህወሓት ቡድን አርቆ የቀበረ ሆኗል ተብሏል። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስረን እንኳን አመጣጥና መራመድና ወደ ነገ መሻገር እንችላለን ያለው ዘመነ ካሴ ከኢትዮጵያን ኃይሎች ጋር በጋራ መርፌ መግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳን ስውር እርምጃ የለም በማለት ወልቃይት ጠገዴንና ራያን ለመውረር ከቻለም ታላቁ የኢትዮጵያ ህዳሴ ግድብ ለመቆጣጠር እየሰራ ያለውን የህወሓት ቡድን ከንቱ ቅዠት ያመከነ ነው። አማራን በመጥላት ላይ የተመሰረተ የፖለቲካ ፍልስፍና በመዳፉ ብጦ ለተለመደውና የጥላቻ ንጡጦ እየጠባ ጥርስ ላበቀለው ህወሓት ለአማራ ህዝብ መቼም ሰላምን እንደመኝ በማወቅ ከህወሓት ጋር የሚደረግ ድርድርም ሆነ አብሮ መስራት እንደማይታሰብ የፋኖ መሪዎች አንስተዋል። ወልቃይትና ራያ ሌሎችም የአማራ ግዛቶች የፋኖ ቀይ መስመር ናቸው ያለው ዘመነ ካሴ ህወሓት እነዚህን ጉዳዮች ሳያውቅ ከአማራ ጋር አብሮ ሊሰራ አይችልም ብለዋል። ይህ ዘመነ ካሴ አዲስ መግለጫ ህወሓትን ያለምንም አጋርነት በማስቀረት ድርጊቱንና ተንኮሉ በአደባባይ እንዲሰጥ አድርጎታል ተብሏል። የፋኖ አዲስ መግለጫ በአማራ ክልል አድርጌም 4 ኪሎ ገባለሁ ብሎ እየተመኘ ያለው የህወሓት ቡድን ህልውና ፍላጎቱ ሁሉ ከንቱ ሆኖ መቅረቱ ነው የተሰማው። ከምስረታው ጀምሮ ከባዕዳንና ከታሪካዊ ጠላቶች ጋር በማበር የኢትዮጵያን ህልውና የማዳከም እንዲሁም የመበታተን ዓላማ አንግቦ የሚንቀሳቀሰው ህወሓት አሁንም ይህንን እኩይ ተግባሩን እንደቀጠለበት ገልጿል። የዘርፉ ምሁራን እንደሚሉት ቡድኑ ያለ ግጭትና ትርምስ ህልውና የሌለው በመሆኑ ለመላ ኢትዮጵያ ህዝብ በተለይም ደግሞ በትግራይ ክልል ለሚኖረው ማህበረሰብ ዋነኛ ጠላት ነው። ህወሓት ሀገሪቱን ለማፍረስ ባዘጋጀው ሰነድ ላይ በግልጽ እንደሰፈረው ከሌሎች የሽብር ቡድኖች ጋር በማበርና ታሪካዊ ጠላቶች ፈረስ በመሆን የጥፋት ተልዕኮ ለማሳካት መስራትን ይመርጣል። በተለይም ቀደም ሲል በታሪክ ከተፈጸሙት የክህደት ድርጊቶች በተጨማሪ በቅርቡም ከውጭ የሽብር ኃይሎች ጋር በመተባበርና በሀገር ውስጥ የተለያዩ የጦርነት ግንባሮችን በመክፈት የመንግስትን የሰላም አማራጭ ውድቅ ማድረጉ ተነግሯል። አሁንም ዳግም ጦርነት ለመክፈት በዝግጅት ላይ ያለው የህወሓት ቡድን የህዝብ ሰብአዊና ዲሞክራሲያዊ መብት የማይገደው በትግራይ ህዝብ ስም እየነገደ ማህበረሰቡን ለከፋ መከራና ስቃይ እየዳረገው እንደሚገኝ ተነግረዋል። በተጨማሪም ቡድኑ ስልጣን ላይ በነበረበት ረጅም ዘመን ውስጥም ሆነ ከዚያ በኋላ ባሉት ዓመታት የሀገሪቱን ብሔራዊ ጥቅምና አንድነት አደጋ ላይ የሚጥሉ በርካታ ሴራዎችን ሲሸር መቆየቱ ተጠቁሟል። የኢትዮጵያን የመከላከያ አቅም ለማዳከምና ህዝቦችን እርስ በርስ በጥርጣሬና በግጭት ውስጥ ለማኖር የዘረጋው ስልት የዚሁ የረጅም ጊዜ ማፍረስ እቅድ አካል እንደሆነ ነው የተሰማው። አሁንም
አሁንም ቢሆን የራሱን ጠባብ የፖለቲካ ፍላጎት ለማርካት ሲል ብቻ የትግራይን ወጣቶች ላልተገባ የጦርነት ማገዶነት እየዳረገ እና ቀጠናውን ወደማያልቅ ቀውስ ውስጥ የከተተ እንደሚገኝ ተነግሯል። ይህ በእንዲህ እንዳለ የሀገር ውስጥ የጥፋት ኃይሎችና የውጭ ታሪካዊ ጠላቶች የፈጠሩት ጥምረት በዋናነት ኢትዮጵያን በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ማሽመድመድን ታሳቢ ያደረገ መሆኑ ተመላክቷል። ወደ ቀጣዩ ጉዳያችን ስንሻገር ህወሓት አውሮፓ ህብረትን ተቸ። ቡድኑ የአውሮፓ ህብረት መልእክት መሰረተ ቢስና ሚዛናዊነት የጎደለው ነው ሲልም ተናግሯል። የአውሮፓ ህብረት ልዑካን ቡድን በትግራይ ክልል ትይዩ ምክር ቤት ተቃውሟል። ግዴታ ወታደራዊ ምልመላን እየተካሄደ ነው በማለት ያወጣውን መግለጫ ህዝባዊ ወያኔ ሓርነት ወይም ህወሓት በኃይለኛ ቃላት ውድቅ አድርገውታል። የፌዴራል መንግስቱና የአውሮፓ ህብረትን ክፉኛ የሞገተው የህወሓት መግለጫ የአውሮፓ ህብረት ልዑካን ቡድን መግለጫ መሬት ላይ ያለውን እውነታ የማያንጸባረቅና ከተሳሳተ መረጃ የተቀዳ ነው ሲልም አጣጥሎታል። ቡድኑ በትግራይ ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበትን ክስ ፍጹም መሰረተ ቢስ ነው ብሎታል። በክልሉ ህዝቡን የሚወክል ሌላ ምክር ቤት እንደሌለና ቀደም ሲል በምርጫ ተመርጦ የነበረው የትግራይ ክልላዊ ምክር ቤት ሰፊ የህዝብ ምክክር ከተደረገበት በኋላ በይፋ ስራ መጀመሩን አስታውቋል። በሌላ በኩል የአንድ ወገን ወታደራዊ ምልመላ እየተካሄደ ነው የተባለው ወንጀላ ማስረጃ የሌለው መሆኑን የገለጸው ህወሓት ይሁን እንጂ በትግራይ ዙሪያ ከፍተኛ ወታደራዊ ኃይል ክምችትና የድሮን ጥቃቶች ባሉበት ሁኔታ የትግራይ ባለስልጣናት ህዝባቸውን ከህልውና ስጋት የመጠበቅና ራሳቸውን የመከላከል ህጋዊና ሞራላዊ መብት አላቸው ሲል ምላሽ ሰጥቷል። የህወሓት መግለጫ የፌዴራል መንግስቱንና የትግራይ ጊዜ አስተዳደርን በጥብቅ ኮንኗል። ቡድኑ የጊዜ አስተዳደሩ የትግራይን ህዝብ ወሳኝ ጥቅሞች ማስጠበቅ አልቻለም፣ ይልቁንም የፌዴራል መንግስት ቀጥታ አስፈጻሚ አካል ሆኖ እያገለገለ ይገኛል ብለዋል። ህወሓት አክሎም የሰላም ስምምነቱ ከተፈረመበት ጊዜ ጀምሮ የፌዴራል መንግስቱ ዋና ፈራሚ የሆነውን ህወሓት ህገወጥ ለማድረግ በመንቀሳቀስና ከፍተኛ ባለስልጣናት የስምምነቱን መሰረት ጥያቄ ውስጥ በመጣል ስምምነቱን በተከታታይ ሲያናጉት ቆይቷል ብሏል። የአውሮፓ ህብረት ልዑካን ቡድንን በድርብ መመዘኛ የወቀሰው ህወሓት በፌዴራል መንግስቱ ምክንያት በትግራይ ላይ የተጣለው የነዳጅና የንግድ እቃዎች ገደብ አስከፊ ዋጋ ንረት መፍጠሩን፣ ተፈናቃዮች ያለመጠለያ መቅረታቸውና የድሮን ክትትሎች ውጥረት ማባባሳቸውንም ጠቅሰዋል። ይህ ሁሉ ጥሰት እየተፈጸመ የአውሮፓ ህብረት በፌዴራል መንግስቱ ላይ ግፊትን አለማድረጉንና ዝምታን መምረጡ ድርጅቱ በጽኑ ነቅቷል። ህወሓት አሁንም ቢሆን አጣብቂኙን ለመፍታት ብቸኛው መንገድ የፖለቲካዊ ውይይት መሆኑን አጽንኦት ሰጥቷል። የአውሮፓ ህብረትና ዓለም አቀፍ አጋሮች ተጽዕኖአቸውን በመጠቀም የፌዴራል መንግስቱ ያለ ተጨማሪ መዘግየት ወደ እውነተኛ ውይይት እንዲመጣ ግፊት እንዲያደርጉ ጥሪ አቅርበዋል። ዳግም ጦርነትን ማስቀረት እንደማይቻልና ዘላቂ ሰላም ስምምነት እንደማይቻል ድርጅቱ እምነቱን ገልጿል። የአውሮፓ ህብረትና የአሜሪካ መንግስት በቅርቡ በህወሓት አመራሮች ላይ የጣሉት የቪዛ እገዳና ይህ የህወሓት ጠንካራ ምላሽ በሰሜን ኢትዮጵያ ያለውን የፖለቲካ አየር እያሞቀ ይገኛል። ይህ በእንዲህ እንዳለ ህወሓት የትኩረት አቅጣጫውን በመቀየር በቤንሻንጉል ጉሙዝ አዲስ ውጊያ ለመክፈት እየተንቀሳቀሰ መሆኑ ተገልጿል። ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም የትኩረት አቅጣጫውን በመቀየር በቤንሻንጉል ጉሙዝ ክልል አዲስ ውጊያ ለመክፈት ወታደራዊ እንቅስቃሴ መጀመሩ ተጠቁሟል። በወጣው መረጃ መሰረት ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የነበሩ ምሽጎችን በመተው ኃይሉን እያንቀሳቀሰ ሲሆን ከሱዳን በመነሳት በቤንሻንጉል ጉሙዝ ብሉ ናይል በኩል ለማካሄድ እቅድ ይዟል ተብሏል። ለዚህ አዲስ ወታደራዊ እንቅስቃሴውም ከሱዳኑ ጦር መሪ አልቡርሃን ጋር በጥምረት እየሰራ ሲሆን የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎችን እያገኘ መሆኑም ተነግሯል። በቀጣይ መረጃችን በአማራ ክልል ከሰሞኑ በተወሰደ ሰፊ እርምጃ የበርካታ ፋኖ ኃይል መደምሰሱ የሀገር መከላከያ ሰራዊት አስታወቀም። ሰራዊቱ በጸረ ሽምቅ ስምሪት ያስመዘግባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ እንደነበረ የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ አረጋግጠዋል። የምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ከኮር አዛዥ ጀነራል መኮንኖችና ከእዝ ስታፍ ከፍተኛ መሪዎች ጋር በመሆን አረብ ገበያ ለሚገኙ የሰራዊቱ ክፍሎች መመሪያም ሰጥተዋል። ይህ ቦታ የፋኖ ኃይሎች ለዘመናት የተማመኑበት የነበረ ቦታ መሆኑ ይታወቃል። የምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ ሰራዊቱ በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ መሆኑንም ተናግረዋል። ሰራዊቱ የተዘጋጀውን አዲስ እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጥናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑን ገልጿል። ይህ ጽንፈኛ የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀጠረ ባንዳ ነው ያሉት ዋና አዛዡ የምንዋጋው ጠላት ሀገራችን ኢትዮጵያን ለማፍረስ የተደራጀ የባዕዳን ተላላኪ ወሮ በላ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታዩ ትውልድ የተከበረች ኢትዮጵያን
በማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን ጠናክረን መቀጠል አለብን ያሉት በቅርቡ የተካሄደው 7ኛው ጠቅላላ ምርጫ ላይ ህዝባችን ሰራዊታችን በሌለባቸው አካባቢዎች ጭምር ከሩቅ ተጉዞ ይመራኛል ያለውን የፖለቲካ ፓርቲ የመረጠው ለዘላቂ ሰላም ያለውን ጽኑ እምነት በመግለጽ ነው ብለዋል። እኛ የኢትዮጵያ መከላከያ ሰራዊት አባላት የሀገራችን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችን ሴራና ህልም እያከሸፍን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችን በጀግንነት መወጣት ይገባናል ብለዋል። በዚሁ ሳምንት በተካሄደው የተቀናጀ ድንገተኛ የማጥቃት እርምጃ የኢትዮጵያ መከላከያ ሰራዊት በፋኖ ታጣቂዎች ላይ ከባድ ድብደባ የፈጸመ ሲሆን በሰሜንና ምዕራብ ጎጃም፣ በአዊ እንዲሁም በደቡብ ጎንደር ዞኖች ውስጥ በተደረጉ የማጽዳት ዘመቻዎች ከ230 በላይ ታጣቂዎችን መደምሰስ መቻሉን የእዙ መሪዎች ይፋ አድርገዋል። በዚህ ኦፕሬሽን ወቅት እንደ ጌታቸው አያና፣ እርቂውን ታምንና ማሙሽ ያሉ በርካታ የሻለቃ ብርጌድና የቴክኒክ ከፍተኛ የጦር መሪዎች የተገደሉ ሲሆን በርካታ ታጣቂዎች መቁሰላቸውንና የተወሰኑት ደግሞ እጃቸውን መስጠታቸው ተነግሯል። በተጨማሪም ሰራዊቱም በርካታ የፒኬኤም መትረየስ፣ ክላሽንኮቭ፣ የዲሽቃ አፈሙዞች፣ በሺዎች የሚቆጠሩ ጥይቶች እንዲሁም ታጣቂዎቹ ለእንቅስቃሴና ለኮሙኒኬሽን ይጠቀሙባቸው የነበሩ ተሽከርካሪዎችና ሞተር ብስክሌቶችን በቁጥጥር ስር መዋል ችለዋል። በመድረኩ ላይ የተገኙ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነህ እና ኮሎኔል ንጋቱ አዱኛ የአካባቢው ህዝብና የጸጥታ አካላት ላደረጉት የመረጃና የሎጂስቲክስ ድጋፍ ምስጋና አቅርበው በቅርቡ በተካሄደው 7ኛው ጠቅላላ ምርጫ ህዝቡ ለዘላቂ ሰላም ያለውን ጽኑ እምነት ያሳየ በመሆኑ የሀገርን ሉዓላዊነትና የህዝብን ደህንነት የማረጋገጥ ስምሪቱ በጀግንነት እንደሚቀጥል አረጋግጠዋል። በቀጣይ መረጃም በደቡብ አፍሪካ መጤጠል እንቅስቃሴው ቀጥሏል። በሀገሪቱ የተቀሰቀሰውን የውጭ ዜጎች ጥላቻና ተያያዥ ጥቃቶችን ተከትሎ በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ህይወታቸውን ለማዳን ሀገሪቱን ለቀው መውጣት ላይ ይገኛሉ። የጸረ ስደተኞች አቋም ያላቸው ቡድኖች ሰኔ 30 ቀን 2026 ሀገር አቀፍ ተቃውሞ ለማድረግ ማቀዳቸውን ውጥረቱን ይበልጥ አባብሶታል። በዚህ ምክንያት በርካታ ስደተኞች ከተሳቀደው ሰልፍ ቀደም ብሎ ከሀገሪቱ ለመውጣት በመሯሯጥ ላይ ናቸው ተብሏል። ሁኔታው ያሳሰባቸው የተለያዩ የአፍሪካ ሀገራት መንግስታት ዜጎቻቸውን በሰላም ወደ ሀገራቸው ለመመለስ አስቸኳይ እርምጃ እየወሰዱ ይገኛሉ። ከነዚህ መካከል ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና፣ ኡጋንዳ፣ ሞዛምቢክ ይገኙበታል። በደርባንና በሌሎች ዋና ዋና ከተሞች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከላት ዜጎቻቸውን ወደ ሀገራቸው የሚመልሱ አውቶቡሶችን ለመጠበቅ ረጅም ሰልፎች መፈጠራቸውን አልጀዚራ ዘግቧል። ላለፉት ሳምንታት ባህላዊ መሳሪያዎችን የታጠቁ ቡድኖች በደቡብ አፍሪካ ጎዳናዎች ላይ በመዞር ህጋዊ ፈቃድ የሌላቸው ስደተኞች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ ላይ ናቸው። ቡድኖቹ በሀገሪቱ እየተስፋፋ ላለው የስራ አጥነትና ከፍተኛ የወንጀል መጠን የውጭ ሀገር ዜጎችን ተጠያቂ ያደርጋሉ። ባለፈው ግንቦት ወር ብቻ በተፈጸሙ የዚህ አይነት የተቀናጁ ጥቃቶች 5 የሞዛምቢክ ዜጎችም ተገድለዋል። በጎዳናዎችና በንግድ መደብሮች ላይ የሚፈጸሙ አካላዊ ጥቃቶችንና ዘረፋዎች አሁንም እንደቀጠሉ ናቸው። የደቡብ አፍሪካ ፕሬዝዳንት የሆኑት ሴሪል ራማፎንዛ ከዚህ ቀደም በጉዳዩ ላይ በሰጡት መግለጫ መንግስታቸው ሀገሪቱ ለማረጋጋት አስፈላጊውን እርምጃ ሁሉ እንደሚወስድ ቢያሳውቁም ድርጊቱ ግን ሊቆም አልቻለም ብለዋል። መንግስት የሰኔ 30ውን የተቃውሞ ሰልፍ ተከትሎ ሊነሳ የሚችለውን ሁከት ለመግታት ተጨማሪ ፖሊስ እንዲሁም የወታደራዊ ኃይል በተለያዩ ስልታዊ ቦታዎች ላይ ማሰማራቱን አስታውቋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።